በቦሌ አራብሳ የ7 ዓመቱን ጨቅላ ህፃን እጅግ በሚዘገንን ሁኔታ አንገቱን ቀጭተው የገደሉት እነማን ናቸው? እየኖርን ነው። ልጆቻችንንስ የት እናሳድግ? ጥያቄው የወላጆች ነው። ታዋቂው ጋዜጠኛ ገነነ መኩሪያ ሊብሮ ራሱን አላጠፋም። በገነነ አሟሟት ዙሪያ የወጣው አስደንጋጭ መረጃ ምን ይመስላል? ምንም የተደበሰበሰ ነገር ነው የምንሰማው። ራሱን አጥፍቷል፣ ሰው ገሎት ይላል። ምን ይሆን ገነነ ራሱን ሊያጠፋ ይችላል ብለህ ታምናለህ? ምንም ገና ጠንካራ ሳጥን እንኳን የሬሳ ሳጥን እንኳን አላመጣም። እንዲሁም ደግሞ በቤተሰብ የባዕድ አምልኮ ጦስ የተነሳ የ3 ወር ጨቅላ ልጃቸውን ያጡት ቤተሰቦች በአደባባይ ተንፍሰዋል። ምን አሉ? ለዛሬ የምንመለከታቸው ርዕሰ ጉዳዮች ናቸው። ሰላምታውን አልረሳሁትም። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ተከታታዮች እንደምን አላችሁ? ወርቅ አፈራ ሰፋ ነኝ። ወደ መረጃዎቹ አልፋለሁ። እስከ ፕሮግራሙ ፍጻሜ አብራችሁኝ እንድትቆዩ የምጋብዘው በታላቅ አክብሮት ነው። እንግዲህ በመጀመሪያ የምንመለከተው በቦሌ አራብሳ እጅግ ዘግናኝ በሆነ ሁኔታ የተገደለውን ሕፃን ይመለከታል። ወደ መረጃው አልፋለሁ። ቪዲዮን ሰምተን እንመለስ። ከማንስ ጋር እየኖርን ነው? ልጆቻችንንስ የት እናሳድግ? ጥያቄው የወላጆች ነው። ለዚህ ጥያቄ መነሻ የሆነው ደግሞ የ7 ዓመት ሕፃን አብዱል ጀሊል አብዲ መስከረም 17 ክርስቲያን ጎረቤት ጓደኞቹ ጋር ዶሮ ስላየ እናቱ ጋር በመሄድ እማዬ ለኔም ዶሮ ግዢ ብሎ ከተማጸናት በኋላ በቦሌ አራብሳ ከሚገኘው ኮንዶሚኒየም ቤታቸው ወጥታ ገዝታለት ስትመለስ የመጀመሪያ ልጇ አብዱን እናት አላገኘችውም። ታዲያ ቤተሰብ በጭንቀትና በፍለጋ ተንከራተው ከትላንት በስቲያ ልብን በሚሰብር ሁኔታ ምስኪኑ የ7 ዓመት ሕፃን ብዙ ያዩበት ልጃቸው አንገቱን ቀጭቶ ገለውት ቤታቸው ፊት ለፊት የሚገኝ ወንዝ ዳር ጥለውት መገኘቱ ተገልጿል። የፈለገውን ዶሮ ገዝታለት ልታበላው የነበረችው እናት በምን ቃል ትጽናናለች? ከማንስ ጋር ነው እየኖረን ያለነው? ልጆቻችንንስ የት እናሳደግ? ሲሉ ወላጆች በሐዘን ሐሳባቸውን አጋርተዋል። እንግዲህ እንደሰማችሁት ነው። መስከረም 17 የ7 ዓመቱ ሕፃን አብዱል ጀሊል አብዲ ክርስቲያን ጓደኞቹ ጋር ዶሮ ስላየ ወደዛ ይሄዳል። መስከረም 17 እንግዲህ የመስቀል በዓል ዕለት ማለት ነው። እና እዛ አይቶ መጥቶ ለእናቱ ዶሮ ቢችልኝ ይላታል። ዶሮ ገዝታ ትመጣለች። ነገር ግን ልጇን ማግኘት አልቻለችም። በኋላ ተፈልገው ሲገኝ ግን እጅግ በጣም በሚዘገነን ሁኔታ አንገቱ ተቀይቶ ቤታቸው ፊት ለፊት በሚገኝ ወንዙ ተጥሎ እንደተገኘ ነው እንግዲህ ከመረጃው የሰማነው። እና በእርግጥ ከማጋ ነው የምንኖረው? ከማጋ ነው እየኖርን ያለ ነው? ምንድነው ምድራችን ላይ የመጣ ያለው ጦስ? የኛ ኃጢአት ለልጆቻችን እየተረፈ ነው። ትልልቆቹ የምንሰራው ኃጢአት፣ የምንሰራው ነውር፣ ጭካኔያችን፣ ግፋችን፣ ከእግዚአብሔር ከቅዱስ መንፈስ መራቃችን ለኛ የመጣው ኃጢአን ለልጆቻችን እየተረፈ ነው። በጣም የሚዘገንን ነው። በተለይ ወላጆች ጆሮአችሁን ሰጥታችሁ እንድትሰሙኝ ይፈልጋለሁ። አንድ ሰሞን እንደዚህ አይነቱ ትሬንድ የተለመደ ሆኖ ነበር፣ ጋብ ብሎ ነበር። ደግሞ እግዚአብሔር ይመስገን ብለን አመስግነን ሳንጨርስ ይኸው እንደዚህ አይነት ነገሮች እየተፈጸሙ ነው። ማንም ይሁን ማን፣ ምክንያቱም ምንም ይሁን ምን ይሄንን ምንም የማያውቅ የ7 ዓመት ልጅ የሚገድልበት ልብ ከየት አመጣ? በምን ያህል ደረጃ ነው ጨካኞች የሆን ነው? አውሬዎች ከኛ ተሽለዋል። አውሬ ስሙ ብቻ ነው። አሁን አውሬ የሆን ነው እኛ ሰዎች ነን። ለሕፃን የማይራራ ልብ ይዘን፣ ለታዳጊዎች የማይራራ ልብ ይዘን አሁን ይሄ ሕፃን ልጅ የፈለገ ነገር ቢያጠፋ እንዴት ነው በእንደዚህ አይነት የጭካኔ ሁኔታ አንገቱ ተገይቶ ሊገደል የሚችለው? በተለይ ወላጆች ህመሙ ምን ያህል እንደሆነ ይሰማችኋል። በተለይ ልጆች ያላችሁ ሰዎች ህመሙ ምን ያህል ውስጥን ብቻ ሳይሆን ውስጥንም ውጭንም እንክርክት አድርገው እንደሚሰብር ትረዱታላችሁ ብዬ አምናለሁ። የዚህ ልጅ ወላጅ እናት እንዴት ነው ልትጽናና የምትችለው? ማን ነው ደሟን የሚመልስላት? ማን ነው እንባዋን የሚያብሳት? ልጆቻቸውን በግፍ የሚነጠቁ እናቶችን እንባ የሚያብሰው ማን ነው? ኢትዮጵያኖች ወዴት እየሄድን ነው? ኢትዮጵያኖች ልባችንን እንደዚህ የአውሬ ልብ ያደረገው ማን ነው? ምንድን ነው? አውሬዎች የኛን ያህል እንደውም ጨካኞች አይደሉም። አውሬዎች በደመ ነፍስም ቢሆን ይተሳሰባሉ።
እኛ ግን ቢያንስ እንደ አውሬዎች እንኳን በደመ ነፍስ ማሰብ ተስኖናል። የዚህን ወላጆች የዚህን ጨቅላ ሕፃን ወላጆች ማን ነው የሚያጽናናቸው? ምን አይነት ቃል ነው ከሕመማቸው ሊፈውሳቸው የሚችል? ምን ያህል ማጽናኛ ነው ቅስማቸውን ከመሰበር ሊያድን የሚችለው? እጅግ በጣም የሚከብድ የሚያም ይህ ለወላጆች ብቻ ሳይሆን ለወለዱ ብቻ ሳይሆን ላልወለዱም ወላጆች ላልሆኑም በጣም የሚያሳምም ተግባር ነው። የሚያሳምም ተግባር የጓጓን ሕፃን እናቱ ዶሮ ልትገዛለት የሄደችን ሕፃን ሰውሮ ወስዶ በዛ አይነት የጭካኔ ሁኔታ መግደል ምን ሊባል እንደሚችል እኔ አላቅም፣ ከቃላት በላይ ነው። እና ይሄንን ደግሞ እንደሌላው ጊዜ እግዚአብሔር ልቦና ይስጣቸው ይስጠን ብዬም አልፎ አይደለም። የህግ አካላት ከዚች እናት ከዚች ምስኪን እናት እና ከህፃኑ ቤተሰቦች ጋር ሊቆሙ ይገባል። ምክንያቱም የትኛውም የህግ አካል አባል በየቤቱ ልጆች አሉት። ልጆች ባይኖሩት ወንድሞች ይኖሩታል፣ እህቶች ይኖሩታል፣ ቤተሰብ ይኖረዋል። ስለዚህ ይህ ድርጊት የተፈጸመው በእኔ 7 ዓመት ልጅ ላይ ቢሆን፣ ይህ ድርጊት የተፈጸመው በእኔ ቤተሰብ ላይ ቢሆን የሚለውን ቢያንስ ወደ ውስጣቸው አስገብተው ለዚህ ቤተሰብ አፋጣኝ የሆነ ፍትህ ሊሰጡት ይገባል የሚል የግል እምነትም አመለካከትም አለኝ። እንዲሁም ደግሞ ቅን የሆናቸው የህግ ባለሙያዎች ከዚህ ቤተሰብ ጎን ብትቆሙ የሚል ጥያቄ አለኝ እና እርግጠኛ ነኝ ዝም እንደማትሉ በርካታ ኢትዮጵያውያን በሀገር ውስጥም በውጭው ዓለም ያሉ ኢትዮጵያውያን ድምፅ ሊሆኗት ይገባል ማለትም እፈልጋለሁ። በቀጣይነት እንድናየው የምፈልገው እንግዲህ የታሪክ ላይብራሪው የኢትዮጵያ እግር ኳስ ፈላስፋም ይሉታል። እንዲሁም ደግሞ የደራሲውና የጋዜጠኛው ተወዳጁ ጋዜጠኛና ደራሲ ገነነ መኩሪያ ሊብሮ አሟሟት በተመለከተ የወጣው መረጃ እጅግ በጣም አስደንጋጭ ሆኗል እና ይህንን መረጃ ይፋ ያደረገው ጋዜጠኛ አርአያ ተስፋ ማርያም ነው። በዚህ አጋጣሚ አርአያ ሊመሰገን ይገባል ነው። ምክንያቱም እንግዲህ ጋዜጠኛ የህዝብ ዓይንና ጆሮ ነው ሲባል ያለ ምክንያት አይደለም። እንዲህ አይነት የተደበቁ ነገሮችን ፈልፍሎ በማስረጃና በመረጃ ለተጎዳው ብቻ ሳይሆን ለሌላው ማስተማሪያውን ዘንድ ሲያወጣ ነውና ለዛም ነው ምስጋና ይገባዋል ያልኩት። እንግዲህ የገነነን ጉዳይ በተመለከተ አርአያ ባወጣው መረጃ ላይ ያለው ምንድነው? ከወንድሙ ጋር ቃለ ምልልስ አድርጓል። ከታናሽ ወንድሙ ከአለማየሁ መኩሪያ ጋር ሰፋ ያለ ቃለ ምልልስ ያደረገው አርአያ እሱም ላይ ወይም እሱም እጅ ላይ መረጃዎች እንደሚገኙ ሲናገር ተደምጧል። በተለይም ደግሞ በገነነ ስም የገባው 480 ሺህ ብር የት ሄደ ሲልም ይጠይቃል። እርሱን እራሱ ይመልሰዋል። ገነነን ለማስገደል ውሏል ነው ያለው። ይሄ በጣም አስደንጋጭ ነው። ይህም ብቻም አይደለም፣ ገነነ የሰራቸው የዩቲዩብ ቪዲዮዎች ጠቅላላ እንዲደመሰሱ ሆኗል። መረጃዎች እንዲጠፉ ተደርገዋል። ይሄ በበደል ላይ በደል ነው። በበደል ላይ በደል ነው። በነገራችን ላይ እንግዲህ እድለኛ ነኝ ማለት እችላለሁ። ምክንያቱም እንደነገርኳችሁ ገነነ የታሪክ ላይብረሪ ነው። ገነነ የኢትዮጵያ እግር ኳስ ፈላስፋ ነው። ገነነ በጣም ጎበዝ ጋዜጠኛ ነው። ገነነ እንቅልፍ የማያቅ ታታሪ ሰራተኛ ነው። ይህን መመስከር እችላለሁ። ምክንያቱም ከገነነ ጋር የመገናኘትም ምናልባትም ደግሞ ነገሮች ቢስተካከሉ ኖሮ አብሮ የመስራት ሁኔታዎች ሊፈጠሩ የሚችሉበትን አጋጣሚ ለመፍጠር በአንድ ጓደኛ አማካኝነት የተወሰነ ርቀት ሄደን ነበር፣ ግን አልተሳካም እና ገነነን በቅርብ ለማግኘት ችዬ ነበር። እሱም ብቻም አይደለም፣ ገነነን ለረጅም ሰዓታት ጣይቱ ሆቴል ውስጥ ቃለ ምልልስ ለማድረግም እድሉን አግኝቼ ነበረ። በነገራችን ላይ ገነነ የስፖርት ፈላስፋ ብቻ አይደለም፣ የኪነ ጥበብን ፈላስፋ ነው ብሎ ማለት ይቻላል በድፍረት። ምክንያቱም ከእሱ ጋር ባደረግኳቸው የሰዓታት ቆይታዎች በኪነ ጥበብ ላይ ያለውን ጥልቅ የሆነ መረጃና እውቀት ለመገንዘብ ችያለሁ። ምናልባት ብዙዎቻችሁ እንደምታስታውሱት ረዘም ላለ ዓመታት ከጓደኞቼ ጋር በዕለተ ቅዳሜ ከ9 ሰዓት ጀምሮ የሚተላለፍ ጉራሜ ላይ የተሰኘ የኪነ ጥበብ ፕሮግራም ነበረን እና ለዛ እንግዳ እንዲሆነን ስንጋብዘው በፈቃደኝነት ነበረ ገነነ ለቃለ ምልልሱ የተባበረ እና እዛ ላይ ያለው
መረዳት ያለው መረጃ በኪነ ጥበብ ላይ እንሰራለን ከሚሉ ረጅም ጊዜ በኪነ ጥበብ ሙያ ላይ ካሳለፉ ጋዜጠኞች በጣም የተለየና የላቀ የተሻለ ነው። ይህንን መመስከር እችላለሁ። ምክንያቱም ገነንን ቃለ ምልልስ ለማድረግ እድሉን አግኝቼ በነበረበት ሰዓት የተገነዘብኩት እውነት ይሄ ስለሆነ ማለት ነው። እና እንግዲህ እንደዚህ አይነቱን ትልቅ የሀገር ባለውለታ ነው ያጣ ነው። የእሱ አሟሟት የብዙዎችን ልብ መስመሩ ሳይቀር አሁን ደግሞ የሞተበትን ምክንያት ሲገለጽ ደግሞ የበለጠ አስደንጋጭ ሁኔታ ፈጥሯል። እና እስኪ በዚህ ጉዳይ ላይ ከተለቀቁ መረጃዎች መካከል የተወሰነውን ላሰማችሁና እንደገና እንመለሳለን። የኛ ቤት እጅ ተቆርጦ ዝም ብላ ስለምናልፍ እንግዲህ እንደሰማችሁት ነውና ወንድሙ የተናገረበትም ሁኔታ እጅግ በጣም ልብ ይሰብራል። እንግዲህ ገነነ ከሞተበት ጊዜ ጀምሮ እኛ ቤት ጨልሟል፣ እጃችን ተቆርጧል ነው ያለው ታናሽ ወንድሙ አለማየሁ መኩሪያ ከአርአያ ተስፋ ማርያም ጋር ባደረገው ቃለ ምልልስ ማለት ነው። ግን ደስ የሚለው ነገር ይህንን ጉዳይ አርአያ ጉዳዩን እያስኬደው እንደሆነ በሕግ በኩልም እንግዲህ ከአንዳንድ የቅርብ ምንጮች መስማት ችያለሁ። ይሄ ደስ የሚል ነገር ነው እና ምክንያቱም የተበደለ ሰው መጨረሻ ላይ መታወቅ መቻል አለበት እና ሌላው በጣም የሚገርመው እንግዲህ ገነነ እቤቱ እንኳን እንዳይመጣ በባለቤቱ በኩል ታግዶ እንደነበርም ከአርአያና ከወንድሙ ከአለማየሁ ቃለ ምልልስ መረዳት ይቻላል። እንደውም አንድ ወቅት ታሞ ሪቺ አካባቢ የሚገኝ ሆቴል በነበረበት ዋዕካን ሆቴል መኝታ ክፍል ይዞ እዛ ብቻውን እንደነበረ እንግዲህ ባለቤቱ በጣም አቢዩዝ ይደረግ እንደነበረ በተለይ ደግሞ ከታመመ በኋላ ከህመሙ ጋር በተያያዘ ቅስም ሰባሪ የሆኑ ስድቦች ይሰደብ እንደነበረ ለምልልሱ መረዳት እንችላለን። ይሄ በጣም አስቸጋሪ ነው። ሰዎች ተጋብተው ልጆች ከወለዱ በኋላ በዛ አይነት ደረጃ የሚያጨካክናቸው ነገር ምንድን ነው የሚለው በራሱ አጠያቂ ነው። ሊያውም ደግሞ ገነንን የመሰለ ሰው ከብዙዎች ጋር ተግባብቶ መኖር የሚችል ሰው በዚህ አይነት ሁኔታ ሲጎዳ ማየት በጣም ያማል። እውነቴን ነው የምላችሁ፣ በጣም ልብ ይሰብራል። ስለዚህ የዚህን ጉዳይ መቋጫ ሁላችንም ለማወቅ ጓጉተናል። የፍርድ ሂደቱ ምን ይመስላል፣ ውሳኔው ምን ይመስላል፣ ሁላችንም በጉጉት የምንጠብቀው ነገር ነው። እርግጠኛ ነኝ አርአያ ጀምሮ ይተዋል የሚል ግምት የለኝም። እስከ መጨረሻው ሄዶ የፍርድ ውሳኔውን የምንሰማበትን ሁኔታ ያመቻቻል ብዬ አምናለሁ። እንግዲህ በጣም በሚገርመው ለገዳዮች ገንዘብ ተሰጥቷል፣ ምርመራው እንዲቋረጥ ተደርጓል፣ ሁሉም ነገር ተዳፍኖ እንዲቀር ተደርጓል። ኢቭን ገነነ የሰራቸው የዩቲዩብ ስራዎች በሙሉ እንዲመሰት ተደርጓል። ከአርአያ አንደበት እንደሰማ ነው ማለት ነው። በጣም በሚገርም ሁኔታ ማለት ነው። ገዳዮች ገንዘብ ተሰጥቷል፣ ምርመራው እንዲቋረጥ ተደርጓል፣ ሁሉ ነገር ተዳፍኖ እንዲቀር ተደርጓል። ኢቭን ገነነ የሰራቸው በዩቲዩብ ስራዎች በሙሉ እንዲደመሰሱ ነው የተደረገው። ወጣ። ወዴት ሄደ? ማን ወሰደው? እኛ የት ጊዮን ሆቴል ጊዮን ሆቴል ሰው ለናገሩ። እሺ፣ ከዛ ስልኩን ደውል ዝግ ነው፣ ጠፍቷል። ቤቴ እንዳይመጣ ገነነ እግሩ ሲቆረጥ ብዳና ለቤተሰቡ ገነነ ሲሞትም ለኔ ድብዳ። ገነነ ማታ ነው ሞት። አሶሳሌ ግን መንገድ ላይ አስፋልት ላይ ብዙ ሰው አለ። በርዝ አሁን ምንድን ነው የሚባለው? ገነነ እግሩ ሲቆረጥ ለኔ ዱብዳ ነው፣ ገነነ ሲሞትም ለኔ ዱብዳ ነው ሲል ነው አለማየሁ የተናገረው። ገነነ በፍጹም ራሱን አያጠፋም። እኔ ወንድሜን አውቀዋለሁ፣ ጠንካራ ነው፣ ራሱን አያጠፋም ነው ያለው። እንግዲህ ጋዜጠኛ አርአያ ተስፋ ማርያም አገኘኋቸው የሚላቸው መረጃዎች እንግዲህ እየነገሩን ያሉት ደግሞ ተቃራኒ ነው። በጣም በሚያስደነግጥ ሁኔታ ማለት ነው። አሁንም የተወሰነውን ክፍል ሰምተናል፣ እንመለስ። ገነነ ጠንካራ ሳጥን እንኳን የሬሳ ሳጥን እንኳን አላመጡለትም። እዛው ነበር ልጁ። እንዴት መጣ? ያደላላ ከእሷ ጋር ግንኙነት ያለው በሱ መኪና ነው ጭኖት የሄደው ሬሳው። አራስቴር ላይ አይመችም ይሄ ነገር፣ እንደዚህ አይነት ነገር ራሷ ወስዳ ጥላው እንደገና ቤቴ እንዳይመጣ አለች። እንዳይመጣ የፈለገው ሚዲያ ላይ ወጥቶ ማውራት ይችላል። እንግዲህ የሬሳ ሳጥን እንኳን አላመጡለትም። አርአያ ከጠየቃቸው ጥያቄዎች መካከል ከእሷ ጋር ግንኙነት ያለው ደላላ እንዴት መጣ? ሬሳውን በሱ መኪና ነው ጭነው የሄዱት
ሲል ነው ይፋ ያደረገው። ስለዚህ የተቀነባበረ ወንጀል ነው የተሰራው ማለት ነው። ይሄ ወደፊት እንግዲህ ፖሊስ አጣርቶ የሚደርስበት ጉዳይ ቢሆንም አራግ ያሉት መረጃዎች የሚናገሩት ነገሮች ግን በጣም አስደንጋጭ ናቸው። የሚገርማችሁ እንግዲህ ወንድምየው አለማየሁ ሲናገር የገነነ ባለቤት እንግዲህ ወስዳ ጥላው ነው የሚለው። ወስዳ ጥላው መልሶ ወደ ቤቴ እንዳይመጣ ብላ ከለከለች ሲል ነው የተናገረው። እንግዲህ የሰው ልጅ ታሞም በእንደዚህ አይነት ሁኔታ አደጋ ላይ ደርሶ እንግዲህ ገነነ ከፍተኛ የሆነ የስኳር ህመም ታማሚ እንደነበረ ይታወቃል። በእንደዚህ አይነት ሁኔታ ውስጥ ያለን ሰው አውጥቶ ጥሎ እንደገና ወደ ቤቴ አይምጣ ማለት በጣም ከባድ ነው። ኢቭን ዳቦ ቤት ከፍቶ እንደነበር አስታውሳለሁ። ወደ መሳለሚያ ከአማኑኤል ጀርባ ድሮ ሞቢል ነው ቶታል አካባቢ እሱ ፊት ለፊት አንድ ቤት ተከራይቶ እንደነበር አስታውሳለሁ። እና ኢቭን የራሱ ዳቦ ቤት እንኳን እያለው ዳቦ ከውጭ ገዝቶ ነበር የሚገባው። በዚህ ደረጃ ማለት ነው። እንዴት ነው ሚስት በባሏ ላይ በዚህ ደረጃ ልጨክን የምትችለው? ሌላው ቅድም እንዳነሳሁትም አራያ እንደተናገረው በእኔ አካውንት አስገቡለት ብላ 480 ሺህ ብር ያስገባችበት ማስረጃ አለኝ እያለ ነው። ያ ገንዘብ የተዋለ አስደንጋጩ መልስ ገነነን ለማስገደል ውሏል ያለው አራያ። አንዳንዶች ገነነን ለማስገደያ ዋለ ነው ያሉት ነው ያለው አራያ። ይሄ በደንብ ሊካሄድበት የሚገባ ጉዳይ ነው ብዬ ነው የማስበው። የኛ ቤት ጨለማ ነው፣ የኛ ቤት እጅ ተቆርጧል እንደወንድሙ አባባል። ዝም ብለን ገነነ ብዙም የሚናገረው ነገር እንግዲህ ሁሉ ነገር በሆዴ ነው። ገነነ እስከማውቀው ድረስ ለመጀመሪያ ጊዜ ገነነን ያገኘሁት ቦሌ ማተሚያ ቤት ነው። ያኔ ሱሊብሮን ያሳትም ነበር። የኔና የሱ ጋዜጣ በአንድ ቀን ነበር ማተሚያ ቤት የሚገባው እና የተዋወቅንበትንም አጋጣሚ አልዘነጋውም። በብዛት የኪነ ጥበብ መጽሔቶችን እንጠቀም ስለነበረ እንግዲህ ብዙ ጊዜ የማተሚያ ቤትን ስራ የምታውቁ ሰዎች ጋዜጣችሁን ካስነሳችሁ በኋላ ቦታ ትተዋላችሁ ለፎቶ። ስለዚህ ፎቶን እዛው አስነስታችሁ ነው ማተሚያ ቤት ውስጥ የምታስገቡት እና ፎቶ እንዲነሳ ብዬ ፊት ለፊት ላይ የክቡር ዶክተር አርቲስት ጥላሁን ገሰሰ ምስል ያለበትን የድሮ መጽሔት አጋጣሚ ስጦታ ከድምፃዊ ጌራ ወርቅነህ ጥበብ ያገኘሁት መጽሔት ነበር እና ብዙ ቦታ የለም እሱ መጽሔት በእርግጠኝነት። እሱም መጽሔት ይዤ ማተሚያ ቤት አስቀምጨዋለሁ። እንግዲህ ወረፋችሁ እስኪደርስ ድረስ ማተሚያ ቤት ፊልም ክፍል ይገባና ያ እስከሚነሳ ድረስ ትጠብቃላችሁ። ካለቀ በኋላ ነው መጽሔታችሁ የምትረከቡት እና ገነነ ከማንም ጋር ተግባቢ ስለሆነ በተለይ ደግሞ ቦሌ ማተሚያ ቤት ቤቱ ነበረ ማለት ይቻላል። ከስራ አስኪያጁ ጀምሮ እስከታች ሰራተኛ ድረስ ገነነ የማይወደው ሰው የለም። ከማንም ጋር ተግባቢ ነው፣ ከማንም ጋር ተጫዋች ነው። ስለዚህ እዛ ቤት ሲሄድ እንደ ባይተዋር አይደለም፣ ወይም ደግሞ ዝም ብሎ እንደ ተራ ከስተመር ብቻ አይደለም። እንደፈለገው የከፈለገው ክፍል ይገባል፣ ፊልም ክፍል ይገባል፣ ካሜራማኖች ጋር ስትራይፕ ከሚሰሩት ጋር ምናምን ይላፋል፣ ይጫወታል። እንዲህ አይነት ባህሪ የነበረው ሰው ነው እኔ እስከማስታውሰው። እና ፊልም ክፍል ገብቶ የራሱን ፊልም ሊያስነሳ ሲገባ ይህንን መጽሔት ያየዋል። እኔ የሄድኩትን መጽሔት እና የማን ነው መጽሔት ወስዷለሁ ሲል አይ የሰው መጽሔት እንዴት ትወስዳለህ ላይ ይቀልዱበታል። በኋላ ከኔ ጋር ይገናኙታል። እንዴት ሲለኝ ችግር የለውም እኔ ገነነን ወደውም ስለነበር አደንቀውም ስለነበረ ችግር የለውም ውሰደውና ፎቶኮፒ አድርገህ ትመልስልኛል አልኩት። የመጀመሪያ የኔና የገነነ ግንኙነት ትውቅ በዚህ ነው የሚጀምረው። ከዛ በኋላ በተለያዩ አጋጣሚዎች ተገናኝተናል። እና ይህንን ሁሉ የምላችሁ ነገር ምንድን ነው? ገነነ አንድ ነገር ላይ ብቻ እውቀት ያለው ባለሙያ አልነበረም። ሁሉም ነገር ላይ ቅድም ነገር የቻለው ኪነ ጥበቡም ላይ ታሪክም ላይ ስፖርትም ላይ ስፖርቱ ያው የኖረበት ነው፣ ጥርሱን የነቀለበት ነው። እሱን አልነግራቸውም። ነገር ግን በኪነ ጥበብም ላይ ያለው እውቀትና ችሎታ ከኪነ ጥበቡ ያልተናነሰ ነው። እንዲህ አይነትን ታላቅ ሰው ነው አሁን እንደምንሰማው እንግዲህ በጣም በሚገርም በሚያስደነግጥ አይነት ሁኔታ ያጣ ነው ማለት ነው። ሌላው በጣም የሚያስገርመው እንግዲህ
ምን ያህል ኔትወርክ እንደነበረ የሚጠቁሙት ነገሮች ምንድን ናቸው? አርአያ ሲናገር ከሰማ ነው። ሰይድ ኪያር ወደ ጣቢያ ይሄዳል። በኋላ ሄዶ ማነው ሲባል ሰይድ ኪያር ነኝ ይላል። አንተ በሩን ሰብረ እንግዲህ በጣም የሚገርም ነው። በሩን ሰብረ ሬሳ የወሰድከው አንተ ነህ፣ ፈርም ይባላል። እኔ አልፈረም፣ እኔም ህግ አውቃለሁ፣ እኔም ሰጥን ቃል ነው የምትፈርመው። ይህን ማንን ያዘጋጀው ጥያቄ ነው። ስለዚህ መጨረሻ ላይ ራሱ አርአያ ይመርሷል። ሴትዮዋ ነች ይላል። በጣም ከባድ ነው። ማን ልበላለው? ሰይድን መርማሪው አያውቀውም። ሰይድ ኪያር በር ሰብረህ ሬሳውን ጭነህ ወሰድከው አንተ ነህ ብሎ አዘጋጅቷል ወረቀት ጽሑፍ። ፈርም አለው። አልፈርም፣ እኔ እኮ ህግ አውቃለሁ፣ እኔ የምሰጥህን ቃል ነው የምትፈርመው። ማን ነው ያዘጋጀው? ገባህ? ሴትዮዋ ነች። በጣም ከባድ ነው። ለዚህም ነው ኔትወርኩ ከባድ ነበረ እንብላቸው እና ዘግይቶም ቢሆን ይህ ነገር ይፋ መውጣቱ በጣም ትልቅ ነገር ነው። በጣም በሚገርም ሁኔታ ማለት ነው እና በቤታችን ላይ የገነነ ህልፈት የስፖርቱን ቤተሰብ ብቻ አይደለም የጎዳው። እኔ እስከማውቀው ድረስ ገነነ ለጋሽ ነው፣ አዛኝ ነው፣ በስራው ቀልድ የማያውቅ ነው። ገነነ የፈለገ የቅርብ ወዳጆቹ ብትሆኑ እንኳን አብራችሁ ልትበሉ ትችላላችሁ፣ አብራችሁ ልትጠጡ፣ አብራችሁ ልትጫወቱ፣ አብራችሁ ሚስጥር ልትካፈሉ ትችላላችሁ። ከስራው ጋር በተያያዘ ግን ዛሬ ጋብዟችሁ ነገ እናንተ ላይ መረጃ ካገኘ በይሉኝታ የሚተው ሰው አይደለም። በትክክል ጋዜጠኝነትን የሚወክል ጋዜጠኛ ነው። ወዳጅነት ሙያው ላይ ጣልቃ አይገባም። ጓደኝነት ሙያው ላይ ጣልቃ አይገባም። ዛሬ ሊጋብዝ ይችላል፣ ዛሬ ሊያለብስ ይችላል፣ ዛሬ ሊያበላል፣ ዛሬ ሊያጠጣ ይችላል። ነገር ግን በአንተ ላይ በተለይ ከስፖርቱ ጋር በተያያዘ መረጃ ካገኘ ይሰራዋል። ለሙያው ታማኝ የነበረ ሰው ነው። ይህንን ደግሞ ከኔ የበለጠ አጠገቡ የነበሩ ሰዎችም የሚመሰክሩለት ወንድም ነው። እንግዲህ እንደዚህ አይነት ሰውን ያጣ ነው፣ በእንደዚህ አይነት በጣም በሚዘገንን ሁኔታ ማለት ነው። አሁንም አርአያና ወንድሙ ካደረጉት ቃለ ምልልስ የተወሰነውን ሰምተን እንመለስ። የወንድማችን ሞት እግሩ ማቆረጥ ሳታውቅ ኪናል ሰምታለች። ከባድ ነው። በጣም ነው የጮኸችው መኪና ውስጥ። እውነት ነው ወይ ብላ ነው የጮኸችው። እዛ ደረስን። ሬዲዮ ሄዶ አስቀየረ ሹፌሩ ጋር ልጇ ጣቢያውን አስቀየሩ። ቶሎ ጣቢያውን ቀየሩት። ጣቢያው ሲቀየር እዛም ያ ነው አሁን ሬዲዮች ቀባሉት እና እዛ ደረስን። አማኑኤል መርካቶ አማኑኤል አጅብ ፊት ለፊት ደረስን። በጣም የሚገርመውና ሌላው አሳዛኝ ታሪክ እንግዲህ ምንድነው እነገነነ ቤተሰብ ውስጥ 12 ልጆች ናቸው። ከዛ ውስጥ 4ቱ ሴቶች ናቸው። ገነት የተባለችው እህቱ የገነነን እግር መቆረጥ ሳታውቅ ሞቱን እንግዲህ መኪና ውስጥ ሬዲዮ ውስጥ ነው የሰማቸው። በጣም አሳዛኝ ነው። ስለዚህ ወገን ያለው ሰው ቤተሰብ ያለው ሰው ቤተሰብ እንደሌለው ወገን እንደሌለው ነገራችን ላይ የገነነ ቤተሰብ ወንድሞች እናቶቹ ብቻ አይደሉም። ድፍን ኢትዮጵያ የገነነ ቤተሰብ ነው። ገነነን የሚወድ ነው። ገነነን የሚያደንቅ ነው። በተለይ የስፖርቱ ቤተሰብ ማለት ነውና ይሄ ሁሉ ቤተሰብ እያለው ነው እንግዲህ እንደ ባይተዋር እንደ ብቸኛ አንድ ባዶ ክፍል ቤት ውስጥ ተኝቶ የነበረው። በእነዚህ አይነት ሁኔታ አሁን አርአያ ባወጣው መረጃ መሰረት የሞተው ራሱን ሳያጠፋ ራሱን አጠፋ የተባለው። አንዳንድ ጊዜ በተለይ እንደዚህ በጣም ዳይናሚክ የሆነ አእምሮ ያላቸው ሰዎች፣ የተለየ ታለንት ያላቸው ሰዎች አሟሟታቸውን ሁሌም ይገርመኛል። ብዙ አጃቢ እያላቸው ሁሌም ብቸኛ ናቸው። ነገሮችን በውስጣቸው ነው የሚይዙት። ይፋው ተው አይናገሩም። በሰው መሃል እያሉ ባዶነት ይሰማቸዋል። በሰው መሃል እያሉ ባይተዋርነት ይሰማቸዋል። በሰው መሃል እያሉ ሰው ከቧቸው ብቻቸውን ናቸው። ይሄን ግን ማንም አይረዳላቸው። ከእንደዚህ አይነት ምስኪን ሰዎች መካከል አንደኛው በጣም የምንወደው በጣም የምናከብረው ገነነ መኩሪያ ሊብሮ አንዱ ነበር።
እንግዲህ የወንድማችሁን እግር መቆረጥ ሳትሰሙ አደጋ ሳትሰሙ መሞቱን ሊያውም ደግሞ ትራንስፖርት ላይ ሆናችሁ ሬዲዮ ውስጥ ወይም በሬዲዮ ብትሰሙ ምንድነው ፊልም የምታደርጉት? ከባድ ነው። እውነት ነው ወይ ብላ ነው የጮኸችው እህቱ። እንግዲህ ያንን ስትሰማ ግን ማታ ነው የሞተው። አሶሳሌ ግን መንገድ ላይ አስፋልት ላይ ብዙ ሰው አለ። በር ዝግ ነው። ቤቱ ደጃፍ ላይ በሩ ዝግ ነው። ገና አልሞተም። ከኛ ቤት እነሱ አይደል የሚያውቁት? እኛ ነበር ያስከፈትነው። ክፈቱልን ምንድን ነው ብለን ተወሰኑ። የእህቴ ልጆች፣ ወንድማችን ልጆች፣ ወንድም አይታሉ ቆዩና በጣም የሚገርመው እንግዲህ ከወንድሙ ንግግር መረዳት እንደሚቻለው ገነነ የሞተው ማታ ነው። ነገር ግን ጠዋት ላይ 3 ሰዓት ላይ ሰው ይመላለሳል። እንግዲህ ማንም አልሰማም ነበር ማለት ነው። እንግዲህ ማታ ሞቶ ማለት ነው። 3 ሰዓት ላይ ብዙ ሰው አለ አስፋልት ላይ፣ ቤቱ ዝግ ነው፣ በሩ ዝግ ነው። እኛ ነበር ያስከፈትነው አለ። ምንድን ነው እንግዲህ የወንድሟቸው ልጆች ቤተሰብ ወንድም የተሰበሰቡ በጣም የሚገርም ሁኔታ ነው። ቴሌቪዥን ላይ ስለሱ ዶክሜንተሪ ተሰርታ እና ያይ ሁላችን እያየን ነው። እግሩ ተቆርጦ የሚለውን ነገር ሰሙ። ከዛ ሰዓት አያውቁም። ሁሉም እኔን ነው ያየው። እግሩ ተቆርጧል አልኳቸው። ለምን አልነገርኩም? እንዳትነግር ገናን ታውቃላችሁ አይደል? ስለገናን አልነግራችሁ። ገነትም ነበረች። አዎ አሁን ሆኖ ከእግሩ መቆረጥም በላይ ሆኗል። ሞት አልፏል። በጣም ነው የሚገርመው። እንግዲህ አብዛኛው ቤተሰብ የገናን እግርን መቆረጥ አያውቅም ነበረ። የሞት ዕለት ወደ ቤቱ ሄዱ። በኋላ ምሳሌ ያበላቸው አለማየሁ ይዟቸው ወጣ። የዛን ጊዜ እንግዲህ ዜናው ሁሉ የገነነ ሞት ስለነበረ የገነንን እግር መቆረጥ የሰሙት ከሚዲያ ነው። በጣም በሚያሳዝን ሁኔታ ማለት ነውና እንግዲህ ይሄ ነገር አሁን ተጀምሯል። ጅምሩ ጥሩ ነው። በተደጋጋሚ ደግሞ ጋዜጠኛ አርአያ ተስፋ ማርያም እየሰራበት ነው። እርግጠኛ በህግ አካሄድ የመጨረሻውን ውሳኔ የመጨረሻውን ትክክለኛ ፍርድ እንሰማለን ብለን እንጠብቃለን። የወንድማችንን የገነነን ነፍስ እንግዲህ በገነት ያኖርልን ከማለት ውጭ ምን ይባላል? በጣም እጅግ አሳዛኝ ነው። እንግዲህ የመጨረሻውን ውሳኔ የምንሰማበት ቀን የፈጠነ እንዲሆን እንመኛለን ማለት ነው። በቀጣይነትና በመጨረሻ የምንመለከተው እንግዲህ የዚህም ቤተሰብ ጉዳይ ነው። ብዙ ጊዜ ስለ ባዕድ አምልኮ አንሳን ተወያይተናል፣ ተነጋግረናል። ባዕድ አምልኮ ቤተሰብን ምን ያህል እንደሚጎዳ ከዘር ማንዘር ተወራርሶ መጥቶ ሌላው ቀርቶ ጦሱ ለልጅ ልጆች እንደሚተርፍ በተደጋጋሚ መርሃ ግብር በሰራንበት ሰዓት ተናግረናል። በእንደዚህ አይነት ሁኔታው ሰለባ ከሆነው ቤተሰቦች መካከል ደግሞ ይሄኛው አሁን በቪዲዮ ላይ የምትመለከቱ ቤተሰብ አንደኛው ነው። ስለዚህ ከቤተሰብ የመጣው ባዕድ አምልኮ ምን አደረሰበት የሚለውን አብረን እንከታተል። ቪዲዮን አይተን እንመለስ። በወለድኩ በ3ኛው ወር ልጃችን በቃ አረፈች። እንግዲህ በወለደች በ3ኛ ወር ነው ልጃቸው ያረፈችው። ሁሉ ነገር አይተሽ ወተሽ ወርደሽ ለሰው ኖረሽ ብዙ ነገር ማግኘት እየቻልሽ ያንን ነገርሽን ሁሉ አጉድለሽ መጣሽ። እዚህ ጋር ደግሞ ልጅ ማጣት ምን ያህል ከባድ እንደሆነ የሚያውቅ ያውቀዋል። እና በቤተሰብ ደግሞ ስትጎጂ እንደዛ የሚያም ህመም የለም። ኦፍኮርስ ልጅን ማጣት ምን ያህል ከባድ እንደሆነ የሚያውቅ ያውቀዋል። በተለይ ደግሞ በቤተሰብ መጎዳት የዛን ያህል የሚያም የለም። እናት እንደተናገረችው የራስ የሆነ ቤተሰብ ሲሆን ህመሙ ከፍ ያለ ይሆናል እና በጣም ከባድ ነው። እንግዲህ እሷ እንደተናገረችው ሁለታችንም ቤተሰቦች የባለቤቷን ይመስለኛል
አንድ ናቸው። በመሀል ጥሩ ነገር ቢኖራቸውም ይሄኛው መንፈስ አእምሯቸውን ይዘዋል ሳይወዱ በግድ። ስለዚህ መጥፎ እንዲያደርገው መጥፎ ተግባር ስለሚያመልኩበት በሱ ነው የሚጠቀሙ። እኛ ስለማናመልከው እነሱን ተጠቅሞ እኛ እንድንጎዳ ያደርገናል ነው ያለው። ለዚህም ነው ባዕድ አምልኮ ውስጥ ያላችሁ ሰዎች በጊዜ ውጡ የሚባል ለዚህ ነው። ዝም ብሎ አይደለም። ጉዳቱ በዚህ ደረጃ ነው። ጉዳቱ በዚህ ደረጃ ነው። የሆነ ቦታ ላይ እንዳለ ቤተሰብ ተባብሮ ተማምኖ ካልቆረጠና ካልጣለው ጥቃቱ እየቀጠለ ነው የሚሄደው እና ይህ ቤተሰብ ምስክር ይሆናል ብዬ አምናለሁ። የማታውቂው ሰው ሲሆን ወይ ስለማያውቀኝ ነው ትያለሽ። የራስሽ የሆነ ግን ሲሆን እና እኔ የምገረምበትም ብዙ ጊዜ ማዝንበትም የሁለታችን ቤተሰቦች አንድ ናቸው ማለት ይቻላል። ጥሩ ነገር በመሀል ቢኖራቸው ደግሞ ይሄኛው መንፈስ አይምሯቸውን ይዟቸዋል ሳይወዱ በግድና መጥፎ እንዲያደርጉ። ምክንያቱም በእነሱ ነው የሚጠቀመው ስለሚያመልኩበት። እኛ ደግሞ ስለማናመልከው እነሱ ተጠቅሞ እኛ እንድንጎዳ ብዙ ነገሮችን ቤተሰብ እንዲጠላን እኛም ቤተሰብ ይሄን አድርጎናል ብለን እንድናዝን ህይወታችን እንዲበላሽ ነበረ እና በቃ ይሄ ጠቅማታል፣ ይሄ ጥሩ ነው፣ ይሄ እንደዚህ ነው እያሉ የሚያደርጉት ነገር ሁሉ ለካ ከኛ እንድትወሰድ የሚያደርግ ነገር ነበርና እንግዲህ ትልቁ የመንፈሱ ዓላማ ምንድነው? በቃ ቤተሰብ እንዲበጣበጥ፣ ቤተሰብን መጉዳት፣ ቤተሰብን ማስለቀቅ፣ ቤተሰብን ማሳዘን፣ ተስፋ ማስቆረጥ፣ ልብን መስበር፣ ይሄ ነው ዓላማው። ለዚህ ደግሞ ትክክለኛ መፍትሄ መሆን የሚችለው ቁጭ ብሎ ማላዘን ሳይሆን አሁን ብዙዎች ቁጭ ብሎ ሲያላዝኑ ነው የማየው። ወደ ተግባራዊ እንቅስቃሴ መገባት አለበት። ምክንያቱም ደጋግመን እንደምንለው መጽሐፍ ቅዱስም እንደሚያስተምረን ሐዋርያው ቅዱስ ጳውሎስም እንዳለው የምንዋጋው ከደምና ከስጋ ጋር አይደለም ከመንፈስ ጋር ነው እንጂ። ስለዚህ ይህንን ማወቅ መቻል አለብን። ውጊያው ከመንፈስ ጋር መሆኑን ያወቀ ሰው ለመንፈሳዊ ውጊያ የሚሆነውን ስልት ያውቀዋል። ነገር ግን ከመንፈስ ጋር እንደሚዋጋ የማያውቅ ሰው በቀላሉ ለጠላት እጁን ለመስጠት ይገደዳል ማለት ነው። ስለዚህ እንዲህ አይነት ምስክርነቶች ብዙዎቻችሁን ሊያነቁ ይገባሉ ብዬ አስባለሁ። እንግዲህ ከዚህ ቤተሰብ ብዙዎቻችሁ ትማራላችሁና ይህንን ያያችሁ ቤተሰቦች በጊዜ ከባዕድ አምልኮ ልትወጡ ይገባል። ቤተሰቦቻችሁን ዘር ማንዘሮቻችሁን ማትረፍ የምትፈልጉ ከሆነ የሚለው ማሳረጊያ ነው። እንግዲህ ለዛሬ ወደ እናንተ ያደረስኳቸው የተከታተላችኋቸው መረጃዎች ነበሩ። እስከ ፕሮግራሙ ፍጻሜ አብራችሁኝ ስለነበራችሁ ወደፊትም አብራችሁኝ ስለምትሆኑ ከልብ ከልብ አመሰግናለሁ። በቀጣይ በሌላ መርሃ ግብር እስከምንገናኝ ሰላም ሁኑ ብዬ ከመሰናበቴ በፊት ግን 400 ሰዎች ብቻ ሰብስክራይብ ያደርጉ ቻናላችን 100 ሺህ ይሞላል። ይህንን ከማድረግ እንደማትቆጠቡ እንደማታሳፍሩኝ ተስፋ አድርጋለሁ። በድጋሚ ሰላም